ብሩኬን ዛሬ ተጫወተችበት እንዳሻንጉሊት እኔ ማለት ነው ተነስቶ ፊቱን መስታየት ስር ሲያይ እንዴት እንደሳቁ ማለት ነው። በቃ እነዚህ ልጆች ሰሞኑን በሳቅ ካልደፋናችሁ እያሉ ነው። በቃ ማታ ማታ እኛ ካላዝናናናችሁ ማን ያዝናናናል? እንግዲህ ሀይሚ አርሰናልን አስበልጦ ብሩኬ ትናንት አናዷት ነበረ። እሷ የዛን ቁጭት ለመወጣት ብላ ሀይሚ እንግዲህ ዛሬ ብሩኬን ፊቱን ሜካፕ በሜካፕ እኔም ከሜካፕ አንተን አስበልጣለሁ ብላ መርጣ ነበረ። እሷ ከሜካፕ አስበልጣለሁ ብላ መርጣ እሱ ግን አርሰናልም ሆነ ሰርጌ እኩል ወይ ቀኑ ይራዘማል ወይ ደግሞ እኩል ያለው ብሎ ነበርና የዛን በቀል እንግዲህ ወይኔ ብሩኬ ተነስቶ ፊቱ መስታየት ላይ ሲይ በቃ እኔ በሳቅ ነው የሞትኩት። ሀይሚ ብሩኬን ጮይላ ሲፍይል ነበር ያስመሰለችውና እንዴት እንደሳቁ ማለት ነውና ግን ደግሞ አልተሳካላትም። በደንብ ፊቱን በሙሉ ልትቀበው ነበር። ቆይ ሀይሚ ሊፕስቲክሽን ለአንድ ቀን ፍራንክሎች ልጨርሽ ነው ወይ ሀይሚ? ብቻ እኔ ማለት ነው ይሄ ሊፕስቲክ ነገር እኔ ተቀብቼ አላውቅም፣ ግን ታውቀው ራሱ ይጠራል። ግን ቶሎ ጋይስ ትቀባላችሁ እናንተ? እኔ አልቀባም፣ አልወደውም ሲጀመር ማለት ነውና ሀይሚ ግን አልተሳካላትም። መጨረሻ ላይ እሱን ቀባለው ብላ እሷን ራሱ ቀብቷት ነበረ ማለት ነው። እንደውም አልጋው ላይ አርጎ የማይሆን ነገር የባስ ሀይሚ ታይ፣ እኔ አልጋ ላይ አትደፋፈሪ ብዬሻለሁ። አንቺ ልጅ ታይ አትደፋፈሪ ብዬሽ አንቺ ሊፕስቲክ ቀብቼ እወጣለሁ ስትይ ሌላ ነገር ቢያረግስ አንቺ ምን ሆነሽ ነው? አልጋ ላይ አትደፋፈሪ፣ ተኛበት ድረስ ሄደሽ ተኝተው ነው የተኛውን በሬ ቀስቅሰው አደረጉት። አውሬ አርገሽው ነበር እኮ ልጁን። ብቻ በቃ ሰሞኑን ሳቁ ተብለን ተፈቅዶልናል። እኛም እየሳቅን ነው። ማታ ፈታ እያረጉ ነው። በቃ ይህን ሳምንት የሚሰራ ቪዲዮ ኦ ማይ ጋድ እንዴት እንደተመቸኝ። ይመቻችሁ። እኔ ተመቼ ቪዲዮ እና ደግሞ ማለት ነው እዩ ሀቢብቲ ሶፍ ታቀብሉኝ እያለቀሰች ነው። ብሩኬ ጥሏት ሲመለስ እዩ ማልቀስ ጀመረች። በቃ ለሷ ብዬ ብዙ ዋጋ ከፍያለሁ። እኛ ምን እናርግሽ ዋይ ዲኤንኤ ይደረግ ስትባል አላደርግም። መጨረሻም እንግዲህ ነው ውሸት እንደሆነ ነው የተረዳሁት ነገር። እኔ እናርግ ሲላት እምቢ አለች። በወንድሞቿ ፈከረች፣ አልሆነም። አሁን እንግዲህ ሁሉን ነገር ልተው ነው። ብትይ ይሻልሻል። በቃ ብትተዩ እንዳሳብ ጥሩ ነው። እንደውም የብሩኬን ፎቶ እየለጠፍሽ ሁሉ መስራት ብትተይ ሪል ላይፍሽን ከልጅሽ አባት ከትክክለኛው ልጅሽ አባት ጋር ብትሰሪ ጥሩ ነው። ምክንያቱም እስከ መቼ ውሸት እኮ ማለት ነው ተዋሽቶ መጨረሻ ላይ ስለሚወጣ፣ ስለዚህ ትክክለኛው የልጅሽ አባትን አምነሽ ተቀብለሽ ከትክክለኛው የልጅሽ አባት ጋር ሰሪ ጥሩ ነው። በግድ የሰው ህይወት ጠበጥኩ የብሩኬን ስም ካልጠራው ዩቲዩብ አይታይልኝም አትበይ። በቃ ሌላ መንገድ ተጠቀሚ። በቃ እስከዛሬ እኮ ተጠቀምሽ ታየልሽ ሰብስክራይብ እንዴ አሁን ለክርስትና የሚሆን ዶላርማ ሳይሰራማ አትቀርም። 100 ሺህ ትሰራለች። እና ይሄን ከሰራሽ አይበቃሽም? ከዚህ በኋላ ከልጅሽ አባት ጋር ሪል ላይፍሽን ለምን አታሳልፊም? ብሩኬ ሁሌ በቃ ነይዲ እና ያርጋል አልፈልግም። ጥሏት ሲመለስ ደግሞ ማልቀስ። ለምን ታለቅሻለሽ እንዴ? ለምን ታለቅሻለሽ? ነይና አርግ እኮ አለሽ። ጠይቀሽ እኮ መጥቶ እምቢ ካልሽ ታዲያ ምን ይጠበስልሽ? ግዴታ እሱ አንቺን አበባ ይዞ መጥቶ መለመን አለበት እንዴ? ጥሩ ሲሆንልሽ እኮ አንቺ መጥፎ ይሆንሽ አስቸግረሻል። ብቻ እዩ እያለቀሰች መታለች። ነፍሲ ማሪ ነው ወድ ሶፍት ከፈለሽ እናቀብልሻለን። ከዛ ውጭ ዝም ብሎ በማይመስል ነገር ማልቀስ አይመቸንም። አበረታቱኝ ከሆነ እናበረታታሻለን። ቸግሮሽ ከሆነ ቸግሮኛል አበረታቱኝ። ልጅን ማሳድግበት የለንም ያለቅድና ያለ ፕላን እንደይወልርና ተባካችሁ ሼር ምናምን አርጉልን ከሆነ አያሳስብሽ። ቻናልሽን ጨረቃ ፋሚሊ በደንብ ያሳድጉልሻል። የምር እንደህት መክረሽ በደንብ እንደሚያሳድጉልሽ። ከዛ ውጭ ግን ሁሌ ብሩኬ እያልሽ ማልቀስ የለም። እንዳሰበችው አልሆነላትም ጋይስ። እዩ አለቀሰች። እንባ የደም እንባን ያለቀሰችው የኔ ውድን ይላልቀሰልሽ። ምን ነው ሀይሚም ያዙ ይልቀቁኝ ብላ አሬ ትላለች። ይጣላሉ ብላ ስታስብ ብሩኬም ይለማመጠኛል ስሜን ላጥራ ስሜን አጥፍተሻል ብሎ ከኔ ጋር ያዙ ይልቀቁኝ እያለ የተወሰነ ቪዲዮ ሰራለው ብላ ስታስብ ወሽመጧን ቁርጥ አድርገውት ሁለቱም ጆሮ ዳባ ልበስ ብለው እሷ ወለ ጋርዲዛ ወለ ራሷ መታ ለፍልፋ ቡታጅራ ከሄዱ 2 ቪዲዮ ሰራች። ዛሬ 3ኛ ቪዲዮ ሰራች እና ብሩኬ አሁንም ቢሆን ማለት ነው ቀመተው ያባብልኛ ምናምን ብላ አስባ ነበር፣ ግን አልተሳካም ማለት ነው። አልተሳካም። አሁን መጨረሻ እንግዲህ ወደ ለቅሶ ዞራለች ማለት ነው። አሁን ደግሞ የምታለቅሰው ምንድነው? ብሩኬ ሴት ልጅ ሲያለቅስብኝ ሲያዝንብኝ አልወድም፣ ሴት እህት አለኝ እናት አለኝ ብሎ የሆነ ሆዱ ባብቶ እንዲመለስላት የፈለገች ትመስላለች። እና እንደዛ ያሰብሽ ይመስላለኝ። እንግዲህ ጅልሽናጂ ሀብቲ ጅልሽናጂ። አሁን ሁለቱ ብልጥ ሆነውብሻል። ተመካክረው በቃ የፈለገ ነገር ትበል አንሰማሽም ብለውሻል። በቃ ጆሮአቸውን ድፍን አድርገው ላይፋቸውን ለመቀጠል ወስነዋል። ስለዚህ ማለቃቀስ ምናምን የለም። አሁን ከማልቀስሽ በፊት ዳቦሽን በፓተርን ቁልፍ ነበረ። ቁልፍ
አሁን ሳትቆልፊ እንግዲህ ማልቀስ ምናምን ልጅሽን በሰላም ተገላግለሻል። ልጅ ጸጋ ነው። በቃ እየሰራሽ ዩቲዩብ አሳድጊ። የምር ቻናልሽ አድጎልሻል። እንዳንቺ እንደው ምርጥ እድል ያገኘ ሰው የለም እንዴ። ቻናልሽን በሱስም ቢያንስ አሳድገሻል እኮ። አባት ቢሆን ኑሮ ዲኤንኤ ታረጊ ነበረ። ስላልሆነ ነው አሁን ለመተው ወስኛለሁ ያለሽ። ሰላም የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እነዚህ ልጆች ሰሞኑን በሳቅ ልባችን ፍርስ ካላደረግን ብለዋል። እኛ ደግሞ ለመሳቅ ተዘጋጅተን እንደፈለግን እየሳቅን እየፈነጣጠዝን ነው ማለት ነው። የኔ ወዶች በጣም ነው ሰሞኑን እያማረባችሁ ያሉት። ሀይሚ ደግሞ ዛሬው እንደዚህ ዘንጠሽ አማ ላይ ሆነሽ ልጁ ክላስ ትገቢያለሽ። ኧረ ተይ ሀይሚ ተይ፣ እንዳታሳስቸው አንድ ቀን ተይ። ወይ ፈጣሪ፣ ሊፕስቲክ ይዛ ከንፈሩን ካላጨማለኩ ብላ እንግዲህ እሱን እንደዛ ቀባ ብቻ እናድዳለው። ለምን አርሰናልን ከኔ ያስበልጣል? እሱማ እኩል ነው ያለ አንቺንም እሱንም አልመረጠም። ግን አርሰናልን ከኔ ጋር ማወዳደሩ ራሱ ብላለች። እውነት ነው እንዴ? እንዴት የውጭ ሀገር ነጫጭባ ከሀይሚ ጋር ታወዳድራለ? ብሩኬ ቆይ በምን ሂሳብ ነው? እኔ ግን ኳስ የሚወዱ ሰዎች ምን እንዴት እኔም ላይ እንደዚህ ፍቅር በጣም ደስ የሚል ነገር ካለው ደስ የሚል ስሜት የሚሰጠኝ ከሆነ እኔ ማየት ልጀምር እንዴ? እና እንዴት ከአርሰናል ጋር ያወዳድረኛል? ስለዚህ ሰራለታለሁ ብላ ሊፕስቲክ በሊፕስቲክ አረጋለሁ ስትል እሷንም ይዞ የባስ አልጋ ላይ አጉል አርጓት ነበረ። አይዞሽ ሀይሚዬ፣ ለማንኛውም እንኳን እግዚአብሔር አወጣሽ። ብቻ እሷ ተደላለሁ ብላ እሱን አናድዳለሁ ወይ ደግሞ በቀላለሁ ብላ እሷን መልሶ ልቅልቅ አረጋት። እንደዛ ዘንጣ አምሮባት ጸጉሯን አስተካክላ አልጋ ላይ አስተኝቶ ሞነጫጭሮ የጨከፈ ዶሮ አርጎ ላካት ማለት ነው። እና ብቻ ይመቻችሁ። ሰሞኑን እየሰራችሁት ያሉት ፍራንክ በሉት ቃለ መጠይቅ ፈታ ነው እያደረጋችሁን ያሉት። እንደዚህ ቀጥሉ። እንደዚህ ብትቀጥሉ በጣም ደስ ይለናል። እናንተ እኮ አልኳችሁኝ አሁን እና ሀይሚ ማለት ነው የፈለገ ግዴታ እንትን ማለት የለባችሁም። የሆነ መጣላት መጨቃጨቅ፣ እናንተ ምግብ እየበላችሁ ቤት ውስጥ ሪል ላይፋችሁን ውሏችሁን ቭሎግ ራሱ ብትሰሩልን በደንብ ነው የምናየላችሁ። በቃ ምክንያቱም በጣም ብዙ ሰዎች ይወዷቸዋል። በቃ እናንተ የምትሰሩ ነገር ለማየት ነው እኛ የምንጓጓው። ስለዚህ እናንተ ቭሎግ ራሱ ብትሰሩ በደንብ ነው የምናየላችሁ። ሶ ሌላ ጸብ፣ ግጭት፣ ሌላ ድራማ መፍጠር ሁሉ አይጠበቅባችሁም። እንደዚህ ብትሰሩ እናየላችኋለን ማለት ነው። ሌላ ስለ እዩ ነው ላወራ የነበረው። እዩ እንግዲህ አልሳካላት አለ። ብሩኬን ሀይሚ ጥለዋት ተመለሱ። ማልቀስ ጀምራለች ማለት ነው አልሰማሽም ስላሏት። ስለዚህ አንቺ አሁን ያዙ ሊቀቁኝ ብላ ሀይሚ አምባጓሮ ትፈጥራለች። ልክ እንደባለፈው መስላሽ ከሆነ ተሳስተሻል። ሶ አባቱ ቢሆን እንዴት አደረ። አሁን ደግሞ መተው ፈልጊያለሁ። በቃ ሁሉን ነገር በራሴ መንገድ እወጣለሁ። ከወንድሜ ጋር እንዲጣሉ አልፈልግም። ባክሽ እሱ አባት ስላልሆነ አባት ቢሆን ኑሮ አልተውም ስትይ ነበር አይደል እንዴ? የሆነ ያባብለኛል ይመጣል ካሜራ ደቅኖ ምናምን ብለሽ አስበሽ ነበረ፣ ግን አልተሳካም። እስከዛሬ ቻናልሽን አሳድገሽበታል። ከዚህ በኋላ ደግሞ ከዚህ በላይ የሰው ህይወት ባትበጠብጭ ጥሩ ነው። አባቱ ቢሆን አንቺም ስለማትለቂው ማለት ነው። ስለዚህ ትቻዋለሁ የሚለው ሳይሆን አባቱ ስላልሆነ እስከዛሬ ስለዋሸዋችሁ ይቅርታ ነው የሚባለው። እሺ እንጂ ዝም ብሎ የማይሆን ምክንያት አያስፈልግም።